አንቺ ያልኩ የጠራው ውይይታችን እንድንጀምር ከወዲሁ ፍቃድሽ ይሁን። በመጀመሪያ ደረጃ እንግዲህ አብረን የሰራን አብረን ያደግን የምንተዋወቅ ሰዎች ጸጋ የሚለውና አንቺ የሚለው የበለጠ ያምራል ባይ ነኝ። አመሰግናለሁ። የእውነት ነው። አመሰግናለሁ። እጅግ በጣም አመሰግናለሁ። እንዴት ነሽ? ደህና ነሽ ወይ? በዓሉ እንዴት እያደረገች ነው? እንዴት ነው ከበዓሉ ጋር እንቅስቃሴሽ? በዚህ ላይም ጦርነቱም አለ። እስኪ መጀመሪያ ባንቺ እንጀምር። እስካሁን ስለሌላ ነው የምንጠይቅሽ እንጂ ስላንቺ ጠይቀንሽ አልናቅም። እሺ እንግዲህ ከዛ በፊት በመጀመሪያ ደረጃ መግለጽ የምወደው እነሆ ህዝበ እስራኤል የፋሲካ በዓልን የቂጣ በዓል በማክበር ላይ ነው የምንገኘው። ዛሬ የመውጫው ቀን ነው። ነገ እንግዲህ 7ኛ ቀን መሆኑ ነው። በዚህ አጋጣሚ በኢትዮጵያ የፋሲካ በዓልን ስናከብር የነበረው 8 ቀን ነው። 7 ቀን አይደለም። ምክንያቱም ከኢየሩሳሌም ወይ ከቅድስት እስራኤል ውጭ የሚገኝ ማንኛውም የእስራኤል ዘር 8 ቀን ነበር የምናከብረው እና በእኛም የነበረው 8 ቀን ነው። አሁንም ያው በዓሉ እየተካሄደ ነው። እሺ ቀጥል። እሺ ወደ ኋላ አካባቢ በዚህ በበዓሉ ምክንያትም ሌሎችን በበዓሉ ምክንያትም በኋላ አካባቢ ጠይቅሻለሁ ብዬ ነው እንጂ መጀመሪያ በእውነትም በዚህ ወደ እኔ ጥያቄ ልመለስ። ወደ እኔ ስመለስ በመጀመሪያ ደረጃ ቀደም አቶ ተስፋዬ እንደተናገረው የዛሬ የአየር ጸባይ የኢየሩሳሌም ወይም በአጠቃላይ ዝናብ አለ፣ ንፋስ አለ፣ ፀሐይ አለ፣ ድብልቅልቅ ያለ ነው እና ያም ሆኖ ግን ያው የፋሲካ በዓልን እያከበርን ነው። የስራው ሁኔታ ካለፈው ሳምንት የዚህን ዓመት በጀት ካጸደቅን በኋላ የስራው ሁኔታ ቀለል ብሏል። ያው በዓሉም ስለሆነም ክነሴት የለንም። ቤት ከቤተሰብ ጋር ከተለያዩ እንቅስቃሴዎች አሉን። የጦርነቱ ሁኔታ እንግዲህ ሁላችን የምናውቀው ነው። ይሄ ነው ያለው የስራው ሁኔታ ካለፈው ሳምንት ትንሽ ጊዜ ለራስሽ ትንሽ ጊዜ አግኝተሻል ማለት ነው። የበለጠ ጊዜ ከእናቴ ጋር ለማሳለፍ ከእናቴ ጋር እናቴን በየቀኑ ያለው ነገር ግን ረዘም ያለ ሰዓት አይኖርም ከስራው ብዛት የተነሳ እናቴ ጋር ብዙ ሰዓት ከልጆቼ ጋር አንዱ ልጅ እንዳንተ ተጠባባቂ ነው ሚሊየም ላይ ነው እና እሱ ትንሽ ራቅ ይላል አንተያይም ግን በስልክ እንገናኛለን። ሌላ የህቴ ልጆች ቤተሰብ ጋር አለ ከትልልቅ አጎት አክስት ጋርም ዘመድ አዝማድ ቤተሰብ ጋርም በስልክ ትነጋገራለህና ትንሽ ምልህ ደስ የሚል ሁኔታ አለበት ምንም ጦርነት ላይ ብንሆን። አዎ ምክንያቱም አንዳንዴ እንደዚህ አይነት ሁኔታም በእውነት በቂ ጊዜ አግኝተንም በተለይ ደግሞ ቤት ህፃን ልጆች ያሉን ሰዎች ብዙ ጊዜ ስለማይኖር ይሄን አጋጣሚ ተጠቅመን ግን ልጆቻችን ምናልባት እንደ አዲስ የምናውቅበት እድል የሚፈጠር ይችላል። ምክንያቱም አብዛኛውን ጊዜ ከነሱ ጋር በማሳለፍ ለማለት ያህል ነው። አመሰግናለሁ። ሀገራችን እንግዲህ ያው ጦርነት ላይ እንዳለች የምናውቀው ነው። ሰሞኑንም እየተወያየንበት ያለው ሁኔታ ነው። ወደ 39ኛ ቀን አስቆጥሯል። አቅጣጫው ወዴት እየሄደ ነው? በተለይ በመንግስት ደረጃ ምን እየተካሄደ ነው? ምን እየተሰራ ነው የሚካሄደው? አሁን ምንም በረፍት ላይ ብትወጡም ዛሬም ወደ ውጭ ባሉት ኮንሱል ላይም በዜና ቅድም ተስፋዬ እንደጠቀሰውም ጥቃት የተደረሰበት አለ። የእስራኤል ውጭ ጉዳይ ሚኒስትርስ ምን አይነት ነገር መመሪያዎችን ያወጣው ነገር አለ ወይ በዚህ ዙሪያ? በጣም ጥሩ። በመጀመሪያ ደረጃ በእውነት እነሆ በኢስታንቡል በእስራኤል ቆንስል ጽሕፈት ቤት ላይ የተፈጸመው የሽብር ፈጠራ ድርጊት ምን ጊዜም ቢሆን አርፎ አይቀመጡም እኛን ለማጥፋት ከመጣር በስተቀር የትም ብትሆን እኛን ለማጥፋት ቀደም ያው አይተናል። በ7 አቅጣጫ ሊያጠፉን የኢራንን ሁኔታ አይተናል። በኢራን መልእክተኛ የሚፈጸመውን በመላው ዓለም የትም ቦታ ብንሆን እኛን ከማጥፋት አንድም ጊዜ አርፎ ተኝተው አያውቁም። የኮንስል ጽሕፈት ቤትን መጉዳት የህዝቡላ ሽብር ፈጣሪ ድርጅት ከ32 ዓመት በፊት በአርጀንቲና በቦነስ አይረስ በሚገኘው የእስራኤል ቆንስል እንዲሁም ደግሞ በይሁዳውያን የባህል ማዕከል ላይ ወይም ማትናስ በመንለው የፈጸሙት ድርጊት ምን ጊዜም ቢሆን እኛን ከማጥፋት ወደ ኋላ አይሉም። በአሜሪካ በአውሮፓ የትም ቦታ አይተናል። ምን አደረክ ብትል ምንም ጥያቄ የለም። አላማቸው ማጥፋትን ነው። የመሬት ጥያቄ አይደለም። ኢራንና እስራኤልን በመሬት የሚያገናኛቸው የለም። የሌላ ጥያቄ አይደለም። ምንም የለም። ዋና አላማቸው እስራኤልን ከመካከለኛው ምስራቅ ማጥፋት የእስራኤልን ህዝብ ከመላው ዓለም ለማጥፋት ነው። ይሄ ነው አላማቸው። እኛ ደግሞ ይሄን በተመለከተ ዝም ብለን አናይም፣ ዝም ብለን አንሰጥም። ራሳችን እንከላከላለን። እዚህ ላይ ተመልከቱ። አሁን ያለንበት የፋሲካ በዓል ነው። እንግዲህ የእስራኤል ህዝብ ከፈርዖን ባርነት ከስንት ሰቆቃ ከወጣ በኋላ ምንድነው የምንለው? አንድ ችግር በሚገጥመን ሰዓት አባርኖት ፓሮ ነው አይደለ? እውነት ነው። የፈርዖንን አገዛዝም አልፈነዋል። ስለዚህ አሁንም ያለንበትን እናልፈዋለን፣ እንወጣለን።
እስራኤል ሳትቋቋም ጀምሮ ነው ይሄ ነገር። ከተቋቋመች በኋላ ብቻ አይደለም። አንዳንድ የሚገርመህ በጣም የሚደንቀኝ ነገር አለ። በአንድ ሀገር የፖለቲካ ችግር ሲያጋጥመው ለምሳሌ የቱርኩን መሪ ውሰድ እንደ አርዶዋን ችግር ሲያጋጥመው ምንም ግንኙነት የሌለውን በእስራኤል ምክንያት ነው ይልሃል። ውሃ ቀጠነ ብለው ምክንያት ይፈልጋሉ። እና ይሄ ነገር የተለመደ ነው። ግን ራሳችን መጠበቅ አለብን። ሌላ ሰው ማንም አይቆምልንም። እኛው ብቻ ለራሳችን ነው። ምንድነው የሚሉት ብዙ አባባል ከጀርመን ናዚዎች እልቂት ጭፍጨፋ በኋላ ያኔ ሀገር አልነበረንም። ሀገር ስላልነበረ በአውሮፓ የነበሩ ይሁዲዎች በሰሜን አፍሪካ የነበሩ ተገድለዋል በጀርመን ናዚዎች። እና ያ ከሆነ በኋላ አገር ተቋቁመናል። አገር በተባበሩት መንግስታት ድርጅት ውሳኔ መሰረት እስራኤል የምትባል ሀገር የተሰደደው ህዝቧ አገር እንዲያቋቁም ተወስኖ አገር ተቋቁሟል። ስለዚህ ያ አይነት እልቂት እንዳይደርስ ጠንካራ መሆን ስላለብን ኔቨር አጌን ያ ነገር እንዳይደገም ራሳችን መከላከል አለብን። ስለዚህ አቶ አይቸው እንግዲህ ሻለቃ አይቸው አንተም ይኸው ብዙኑ ስራህን በዚህ በተጣባቂ ውትድርና የምታገለግለው የሚሰጡ መመሪያዎችን ማክበር አለብን። ጦርነት ላይ ነው ያለን። እኛን ሊያጠፉ የመጣው መከላከያ ኃይላችን ጀግና ልጆቻችን ይቋቋሙታል። ግን ያ ብቻ በቂ አይደለም። ውስጥ ያለው ደግሞ ራሱን ሲጠብቅ ነው ዜጋው። ጦርነቱ የሚካሄደው እኮ ህዝቡን ለመጠበቅ ነው፣ የህዝቡን ደህንነት ለመጠበቅ ነው የእስራኤል ዜጋ። ስለዚህ በዚህ ጉዳይ ላይ ለወገኖቻችን የሚሰጠው ምክር ቢኖር የሚሰጡ መመሪያዎችን አትናቁ። አይደርሱብንም አትበሉ። ከኔ ቤት አይወድቅም፣ አሁን ደክሞኛል አልነሳም፣ ወደ መጠለያ ወደ ምቅላት አልገባም፣ አይ ሁልጊዜ በየጊዜው ነው ማስጠንቀቂያ የሚሰማ የሚለውን አትቀበሉ። አምላክ የሚረዳ ራሱን ለሚጠብቅ ነው። እውነት ነው። አመሰግናለሁ ተስፋዬ። ጤና ይስጥልኝ በድጋሚ እንኳን ለፋሲካ በዓል አደረሰሽ እላለሁኝ ዶክተር። የኔ ጥያቄ እንግዲህ በዛሬ ዕለት አነጋጋሪ የሆነው የብሔራዊ ደህንነት ሚኒስትር ኢታማር ቤን-ግቪር አላክሳ ውስጥ የመግባትና ጉብኝት የማድረጋቸው ሁኔታ ነው። አብሯቸው በጉብኝቱ የተገኙት ወታደራዊ አካሎች፣ የደጀን እዝ አካሎች፣ የተለያዩ የፖሊሶች ኳታርን አስቆጥቷል። እንግዲህ ይሄ ማለት በፖለቲካ ግጭት ባለንበት የጦርነት ሰዓት ላይ ይሄ እንዲህ አይነት ነገሮች መሰራታቸው አስፈላጊ ነው ወይ? እንዴት ምን ታስቢያለሽ በዚህ? አቶ ተስፋዬ የጠየቀው ጥያቄ የፈለገ ነገር ቢሆን ምክንያት ነው የሚፈልጉት። አንድ ጊዜ ጦርነት ላይ ነኝ ይሉሃል፣ አንድ ጊዜ አመት ባል ላይ ይሉሃል። ምክንያት ነው የሚፈልጉት። የኛን እዚህ መኖር አይፈልጉም። መረዳት ያለብን ትልቁ ነገር እስራኤል የምትባል ሀገር እንድትኖር አይፈልጉም። የእስራኤል ህዝብ እንዲጠፋ ይፈልጋሉ። ይሄ ነው ምክንያታቸው። ኳታር የሐማስ ሽብር ፈጣሪ ድርጅትን የምትረዳ፣ ኳታርና ቱርክ ከሽብር ፈጣሪ ያላነሰ እርዳታ የሚሰጡ፣ የሐማስ ሽብር ፈጣሪ ድርጅትን በውስጧ አጥፋ ያዘች ያመራር ክፍሉን፣ ቱርክን አይተን ከሆነ ሐማስን የምታሰለጥን እና ምክንያት የሚፈልጉ ሀገራት ነው። የአካባቢው ጠላቶቻችን ናቸው። ያ እንዳይሆን በእርግጥ ሰላም የሚፈልጉ ሀገራትም አሉ። ሰላምም የፈረምነው አለ፣ የተስማማ ነው። እነዚህ ሀገራት እንደ ኳታር የመሳሰሉ ኳታር አቅም ቢኖራት ኖሮ ኢራን ስተኩስባት መመለስ ነበረባት። ስለዚህ ውሃ ቀጠነ ብለው የሚፈልጉ የመካከለኛው ምስራቅ ወደ አፍሪካም እየገባች ነው ኳታር። የአፍሪካንም ሰላም እያናጋች ነው በሃይማኖት ሳቢያ። በጣም አደገኛ ነው የነወቅ በገንዘብ መግዛት ሰውንን ጭንቅላቱን ማሳመን ያለውን ጦርነት የሃይማኖት የማድረግ ፍላጎት አላችሁ። የሃይማኖት ጦርነት አይደለም። የሃይማኖትማ ቢሆን ኖሮ ኳታርን አይተኩስም ነበር፣ ኢራን አትተኩስም ነበር፣ ወደ ሳውዲ አረቢያ አይኖርም፣ ወደ አሚሪዮት አይኖርም ነበር። የሃይማኖት ጠብ አይደለም፣ ምክንያት ነው የሚፈልጉት። ስለዚህ የለመድነው ነው። ሌላው እስራኤል ቅዱስ ቦታዎች አሏት። የሌሎችንም ቅዱስ ቦታዎች ትጠብቃለች። የዓለም ቅዱስ ቦታዎችን የክርስትና እምነት ተከታዮችን የእስልምና እምነት ተከታዮችን ትጠብቃለች። እንዲያውም ገንዘብ ለሌላቸው የነሱን ቦታ የምታድስላቸው እስራኤል ናት። ስለዚህ የኳታር አባባል ምን ልበልህ፣ አሸባሪን የምትደግፍ ሀገር፣ ለአሸባሪ ገንዘብ የምትሰጥ፣ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም የሽብር ፈጠራ ድርጊት እንዲስፋፋ የምታደርግ የአልጀዚራ ቴሌቪዥን ጣቢያ የካታር ነው። ገንዘብ የሚሰጠው ከዛ ነው። ይህ ቴሌቪዥን ጣቢያ ዓላማው ምንድነው? በዓለም ላይ ሽብር ፈጠራ ድርጊት ማስፋፋት፣ መንዛት። እንደ ግብጽ በመሳሰሉ ሀገሮች ጭራሽ መግባት ሁሉ ተከልክሏል። የራሳቸውን እንኳን የአረብ ሀገራትን መሪዎችን ለመገልበጥ የሚሞክሩ ናቸውና እንዲህ አይነት መሪዎችን መስማት የለብንም። እኛ የምንሰራው ለኛ የሚበጀውን ነው።
ስለዚህ ሚኒስትር ኢታማር ቤንግቪር በሃይማኖቱ መሰረት የደጀን ክፍል በሚሰጠው መሰረት ከ50 ሰው በታች በሆነው መግባት ይችላል እዛ ቦታ ቤተክርስቲያንም እንደሚገባው መስጊድም እንደሚገባው ስለዚህ እኛ ማድረግ የሚገባል ለኛ የሚበጀን ነው እንጂ እነሱም ማለኛ አንድም ቀን እንኳን በውናቸው በህልማቸው ለኛ ጥሩ አስባውቁ እኛን ወደውን አይደለም ስለዚህ ጠንካራ መሆን አለብን ይሄ ነውና የካታርን አባባል ለነሱን ተዋዋለን መጀመሪያ የራሳቸውን ችግር ይፍቱ በትክክለኛው መንገድ ይስሩ የሽብር ፈጠራ ድርጊትን መርዳቱን ያቆሙ ይሄ ነገር ደግሞ ነገ ሊገለበጥ ይችላል አይታወቅም ዓለምን በገንዘብ እንገዛለን ብሎ ከመዛትም ቢያቆሙ ይመረጣል ምክንያቱም ሀብት አላቸው ገንዘብ አላቸው ሁሉ ነገር በገንዘብ እንቆጣጣራለን በርግጥ በገንዘባቸው ያደረጉት ነገር አለ የገዙት ነገር አለ እንደምሳሌ ብንወስ ዓለም አቀፍ የእግር ኳስ ውድድርን እዛ እንዲካሄድ ሞንዲያል ያምጣው እዛ እንዲካሄድም በገንዘባቸው የገዙት ሁኔታ አለ ዋናው ዞሮ ግን እስራኤል እንደ ሀገርነቷ ማድረግ ያለበት ታርጋለች የሌላን ሰው የግድ የሌላ ሀገር ፍቃድ ወይም ምን ይለኛል ማለት የለባትም በትክክል እኛ የምንፈጽመው ለኛ የሚበጀን ነው ለኛ የሚሆነን ነገር ነው ለሌሎቹ አናስብም እነሱም እንደፈለጉት ቢሆን ኖሮ ምንቀበላቸው ነው ጠፍተናል እኮ እኛ ጠንካራ በመሆናችን የራሳችን ህሉና በመጠበቃችን በመላው ዓለም ተበትኖ የነበረው ወገናችን አገር በማቋቋሙ ይችን አገሩ ታሪካዊ ሀገሩን የሃይማኖት ሀገሩን ከ3000 ዘመን በፊት የንጉስ ዳዊት የነበረችውን በኋላ የተፈለፈሉ በሃይማኖት ሳቢያም ሆነ በተለያየ ምክንያት እኛን ለማጥፋት የሚጥሩት አንሰጣቸውን ቦታ ይበቃል ስንት ሺህ ዓመት ሙሉ ተሰደናል ቅድም እንዳልኩ ነው ኔቨር አገን ድጋሜ ስደት አይኖርም ድጋሜ ስደት አይኖርንም አገራችንን እናጠናክራለን የደም የህይወት መስዋዕትነት እየከፈልን ነው ልጆቻችን ወንድሞቻችን እያጣን ነው እህቶቻችንም ተዋጊዎች እየሞቱ ነው ይህ ሁሉ የሚሆነው ለሀገራችን ነው ለስንት ሺህ ዓመታት ያክል የጸለይንላት የአያት ቅድመ አያቶቻችን ጸሎት ደርሶ እዚህ መተናል እኛ ኢትዮጵያ እንዴት ነው ያደግነው በሚቀጥለው ሳምንት ይቅርታ በሚቀጥለው አመት ለኢየሩሳሌም ያብቃን ነው በሰርጋችን ቀን ምንድነው የምናደርገው ብርጭቆ የሚሰበረው ለምንድነው ኢየሩሳሌምን እንዳንረሳ ነው አይደል እውነት እና ስለዚህ እነሱ የሚሉንንማ ካደረግን ጠፍተናል የለንም ስለዚህ እኛ የምንፈልገው ይሄን ስለ ጦርነት አንፈልግም ሰላም ነው የምንፈልገው ከግብጽ ጋር የሰላም ውላለን ከዮርዳኖስ ጋር ሰላም አለን ከአሚሪዮት ጋር አለን ከሌሎችም ሀገራት ጋር አለን እስራኤል የምትፈልገው ሰላም ነው በሰላም መኖር ትፈልጋለች ሰላም ለማይፈልጉት ደግሞ እንደመጣጣቸው እንቋቋማለን አትንኩን ከነካችሁን ደግሞ ያው ነው ይሄ ነው በስደት ካውሳን ዘንዳ ዶክተር እንግዲህ ማን እንደ ህዝብ እስራኤል ስደትን የሚያውቀው አለ በአለም ላይ በእውነት በዚህ ዙሪያ አሁን ስደትን ስናስታውስ ምንድነው አሁን እዚህ ያሉት እዚህ ያለኝ እዚህ እስራኤል ሀገር ውስጥ የሚኖሩ ጥገኝነት ጠያቂዎች ኢትዮጵያኖች አሉ በቅርቡ በከፍተኛው እስራኤል ወደ ኢትዮጵያ ለመመለስ አቅዳለች ከፍተኛው ፍርድ ቤት ድረስም ደርሰው ነበር ከፍተኛው ፍርድ ቤትም አሁን ነገሩን ተመልክቶት ምንድነው ያለ እንግዲህ እስካሁን ድረስ ጥገኝነት ጠያቂዎች በጅምላ ሁሉም ባንድ ላይ ሆነው ፍርድ ቤቱን የጠየቁበት ሁኔታ ነበርና ፍርድ ቤቱ ደግሞ አያንዳንዱ በግላችሁ ጠይቁ በማለት መልሷል እንዳውም እንዲባረሩም ከሀገር እንዲባረሩም የሚል ያወጣው ሁኔታ አለና አንደኛ በዚህ ጦርነት ላይ ያለን እንዴት ነው የእስራኤል ፍርድ ቤቶች ይሄን ነገር በጦርነት ላይ ነው እንዲባረሩ የሚያደርጉ ሁለተኛ ደግሞ ለምን ከኢትዮጵያ የመጡ ጥገኝነት ጠያቂዎችን ብቻ ሁለት ነገሮች አሉ በመጀመሪያ ደረጃ እስራኤል ህግ አላት ፍርድ ቤቱም የሚወስነው የሚበይነው በህጉ መሰረት ነው የፍርድ ቤት ስራው በህጉ መሰረት ችሎት ማካሄድና ውሳኔ ማስተላለፍ ነው ያው የምትለው ከውጭ መጡ ዜጎች ከኢትዮጵያ በለው ከተለያየ ቦታ የመጡ በግብጽ የመጡ አሉ በዮርዳኖስ በኩል የገቡ አሉ አሁንም የሚገባሉ ወይ በቀጥታ ገብተው የቀሯሉ ኢትዮጵያን ብቻ አይደለም ከሌላ ዓለም የመጡ ይህ የፍርድ ሂደት ብዙ ጊዜ ነው ዛሬ በጦርነቱ የተጀመረ አይደለም ይግባይ ሲቀርብ እየተጓተተ የቆየ ጉዳይ ነው ስለዚህ የፍርድ ቤትን ስራ ለፍርድ ቤት ዳኞች ተዋዋለው ይሄ ነው ትልቁ ሌላው ነገር ሁሉም ሰው አንድ አይነት ምክንያት የለውም ጥገኛ የሚጠይቅ እውነት ነው ተለያየ ምክንያት አለ ስለዚህ የእያንዳንዱን የግል ችግር መመልከት አለብን ምሳሌ ብሰጥ ለምሳሌ ያክል ድንበር ጥሶ የገባና መጥቶ በቀጥታ የቀረሰው በፍርድና በህጉ መሰረት አንድ አይደለም የሚታየው በእስራኤል ህግ መሰረት ከዛ ውጭ አንዳንዱ በፖለቲካ ችግር የመጣለ ፖለቲካ ይላል አንዳንዱ ደግሞ ለስራ የመጣለ
ስለዚህ በጀምላው የሁሉም ምክንያት አንድ ስላልሆነ በሰባዊነት የእያንዳንዱ ሁኔታ መመልከት አለብን የሚለው የዳኞች ወይም የፍርድ ቤቱ ውሳኔ በኔ በኩል ትክክለኛ ነው ብለው ለምን እያንዳንዱ ምክንያቱ የተለያየ ነው ስለዚህ ሁሉም ምክንያቱ ያ ነው ሁሉም እያንዳንዱ ሰው እንጂ በጀምላ የለም ከኢትዮጵያ የመጣው ወይም ከጊዮርጊያ የመጣው ወይም ደግሞ በዮርዳኖስ በኩል የገባው በግብጽ በኩል የመጣው የተለያየ ነው ያለው ወይም በቀጥታ ለፋሲካ በዓል መጥቶ የቀረሰው የተለያየ ምክንያት ነው ያለና የነን ለነሱ ብተው መልካም ነው ብለው ለምን የፍርድ ቤቱ ችሎት ዛሬ ተጀመረ አይደለም ቢያንስ ብዙ አመታት ዛሬ ተጀመረ አይደለም አው ሲቆይ ሲወርድ የመጣ ነው ብቻ ግን አንዳንዴ ሲታሰብ እዚህ ሀገር ከ10 አመት በላይ እስከ 20 አመት ድረስ የደረሱትም የኖሩም አሉ የወለዱም ያለ የተዋለዱም አሉ ትንሽ ቸገሩን ውስብስብ የሚያደርገው እዚህ ላይ ነው ጤና ይስጥልኝ ጋዜጠኛ ፋሲል ጤና ይስጥልኝ ፋሲል እንግዲህ ያዝነው መጨረሻ ሳምንት ሐሙስ ነው ሁላችንም ከአመት በዓል በኋላ ነው የተነሳነው ሆኖም ግን ሁላችንም እንግዲህ ጧት ስንነሳ ትላንትና ያው የቶክስ አቁም ስምምነቱን ባስመለከተ ሁሉም የራሱ የሆነ ዘገባ ሰጥቷል ባንተ በኩል እንዴት አየው ፋሲል እንግዲህ አንድ ቀን ካደርን በኋላ ደግሞ የተለያየ አመለካከት በእያንዳንዱ ሰው ዘንድ እንደሚኖር ግልጽ ነው ለማንኛውም ያው ሁላችን እንደምናውቀው ትላንትና ለሌሊት የአሜሪካው ፕሬዚደንት ዶናልድ ትራምፕ የተኩስ አቁም ስምምነት ላይ መድረሳቸው ሲናገሩ በብዙዎች ዘንድ ቅሬታን ፈጥሮ ነበር በተለይ በእስራኤላውያን ዘንድ ማለት ነው በበቂ ሁኔታ ስራችንን ሳንጨርስ እዚህ ደረጃ ላይ ደረስን በሚል አመለካከት በአንጻሩ አሁን አንድ ቀን ካለፈ በኋላ ስንመለከተው እስካሁን ድረስ በተካሄደው ውጊያ 40 ቀን አካባቢ በፈጀው ውጊያ የእስራኤል መከላከያ ኃይልና የአሜሪካ ጦር ያገኘው ድልና ውጤት በጣም ከፍተኛ ነው እርግጥ ኢራኖች እኛ ድል አግኝተናል ብለው ቢጨፍሩም ያገኘው በጣም ከፍተኛ ነው ዛሬ የሚወጡት መግለጫዎች እንደሚያመለክቱት ከሆነ ተስፋዬ በኢራን ላይ በ40 ቀኑ አካባቢ ጦርነት 400 ሚሊያርድ ዶላር ኪሳራ ደርሷል ደግሞ አለው 400 ሚሊያርድ ዶላር ኪሳራ ደርሷል ማለትም ጉዳት ደርሷል ከዚህ በተጨማሪ ይህ የተኩስ አቁም ስምምነት መኖሩ ለእስራኤል ደግሞ የጠቀማ መስሎ ይታያል በዚህ የተኩስ አቁም ስምምነት ውስጥ ሊባኖስ ስላልተጨመረች ሂዝቦላ ስላልተጨመረ ምንም እንኳን ቢማጸንም በኢራን አማካይነት የተኩስ አቁም ስምምነት ውስጥ ለመግባት ስላልተጨመረ እስራኤል የፈለገችውን ድርጊት በሊባኖስ ውስጥ በማድረግ ላይ ትገኛለች ፋሲል በመጀመሪያ የቀድሞ የክኔሴት አባል አቶ ሽሎሞ ሞላ መስመር ላይ አሁን ይገኛሉ ጤና ይስጥልኝ አቶ ሽሎሞ ጤና ይስጥልን አቶ ተስፋዬ ጤና ይስጥልን ፋሲል እንዴት ሰነበታችሁ እንዴት ሰነበትክ አቶ ሽሎሞ እንዴት አየው ትራምፕ ትራምፕን ያመነ ያበደ ሳይሆን አይቀርም የጠበቁትን ነው ሽሎሞ እውነቴን ነው ምን አንተ እንደዚህ ነው ትጠብቅ ያለው እንዴት ሊሆን ይችላል ትራምፕ የሰራው አሰራር ትክክል ነው በሱ አመለካከት ሙሉ ለሙሉ እንደግፈዋለን ባንል ያው ለዛሬ አቶ ፋሲል ያንተ ጥያቄ ሳይሆን የኔን ኦፒኒየን ሳው ሁኛ ነው የምቀርበው ስለዚህ በኔ ኦፒኒየን አንተ በደንብ አድርገህ ማዳመጥ አለብህ ብዬ አስባለሁ ላዳምጥ ነው ደውላችሁ እንደኔው ምን መሰላችሁ በመጀመሪያ ደረጃ በእውነት የኛ ወታደሮች አቶ ሽሎሞ እየሰማን ነው ይቀጥሉ እሺ ፋሲል ቀጥል መስመር ላይ ችግር አለ ተመልካቾቻችን ሽሎሞን ሰምታችሁታል እንግዲህ ከኔ እንደሚመስለኝ ከሆነ ለየት ያለ ሀሳብ ይዞ እንደሚቀርብ ጥርጥር የለኝም ጀምሯል ዳርዳር እያለ ነው ብዙዎቹ ተመልካቾቻችን የግራ ክንፍ ፖለቲካን የሚከተሉ ፖለቲከኞች አቶ ሽሎሞ ከጀመረው አስተያየት ላይ አይደለም የሚሰነዝሩት ያይር ላፒድ ቪክቶር ሊበርማን ያይር ጎላን ከዛ ማስሞተርፎ ጋዲ አይዝንኮት እንኳን ማዕከላዊ ሆነ ዴኒጋን ጭራሽ ከመንግስት አካባቢ ነው ድጋፋቸው ያለው እና በአጠቃላይ ሁኔታ ስንመለከት ከጦርነቱ ጥሩ ውጤት እንዳልተገኘ አድርገው ነው ለመናገር የሚፈልጉት
ግን ጦርነቱ በተጀመረ አካባቢ ለጦርነቱ ያላቸው ድጋፍ ከፍተኛ መሆኑን ሲገልጹ ነበር። ይህንን በማስመልከት የተሰነዘሯቸውን ንግግሮች መቼም ቪዲዮ አይደበቅም ወይም ትዊተር አይደበቅም፣ ግልጽ እየሆነ እየመጣ ነው። አቶ ሽሎሞ መስመር ላይ ገብቷል? አልገቡም። እስከሚገቡ ፋሲል እና በአጠቃላይ ሁኔታ ስንመለከት ተስፋዬ እርግጥ ቅሬታ መኖር ይቻላል። ነገር ግን እስራኤልም ሆነች አሜሪካ ከፍተኛ ድል ፈጽመዋል። እንግዲህ አሁን የሚጠበቀው እንደሚመስለኝ ከሆነ ነገ ፓኪስታን ዋና ከተማ ኢስላማባድ ውስጥ ውይይት ይካሄዳል። እስካሁን ድረስ ኢራንን ማን እንደሚወክል ግልጽ አይደለም። በአሜሪካ በኩል የቀድሞቹ የልዩ መልክተኞች ጠቅላይ ሚኒስትር ቤንጃሚን የፕሬዚደንት ዶናልድ ትራምፕ ልዩ መልክተኞች ስቲቭ ዊትኮፍ እና ጀራርድ ኩሽነር ናቸው የሚሳተፉት። እንግዲህ ከዚህ ውይይት በኋላ የመጣውን ነገር እናያለን። በአሁኑ ወቅት ግን ኢራን እና ሂዝበላ የሚሰጧቸው መግለጫዎች አሉ። ምክንያቱም ተኩስ ማቆም ስምምነቱ ላይ ሂዝበላ ነበረበት፣ እስራኤልን በማፍረስ የተለያዩ እርምጃዎችን እየወሰደች ነው በማለት እስራኤል ተኩስ ማቆም ስምምነቱን አፍርሳለች በማለት እየገለጹ ነው። እንደሚባለው ከሆነ እስካሁን የሚደርሱ ዜናዎች እንደሚያመለክቱት ከሆነ ከተኩስ ማቆም ስምምነቱ አንዱ የሆርሙስን የባህር ወሽመጥ መክፈት ነበር። ኢራን ተስማምታ ነበር። ነገር ግን እንደሚሰማውና እንደሚነገረው ከሆነ እስካሁን አልከፈተችም ነው የሚባለው። እነዚህ ሁኔታዎች ሁሉ ሲጨማመሩ ኢራን ምናልባት ሳት ብሏት ሂዝበላን ለመርዳት አንድ ሚሳይል እንኳን ወደ እስራኤል ከተኮሰች ጦርነቱ እንደገና መታደሱ አይቀርም። ስለዚህ የነገው ነገ ዓርብ ነው። ውይይት እየተጠበቀ ነው። ብዙ ውጤት የሚያመጣል የሚል በማንኛውም በኩል ግምት የለም። ይሄ 2 ሳምንት ለሁሉም ወገኖች ኢራንን ጨምሮ ኢራን፣ አሜሪካንም እስራኤልም ለመዘጋጀትና ትንሽ ረፍት ለመውሰድ የወሰኑት ውሳኔ ነው የሚሉ ብዙ ናቸው። በአጠቃላይ ሁኔታ ስንመለስ የእስራኤል ሕዝብም ዘጌት ብለን ደግሞ ከሌሎች ባልደረቦቻችን ጋር ተስፋዬ ሰፋ ያለ ውይይት እናደርጋለን። ኮሎኔል መኮንን ስለ ጦርነቱ ከሩቤን መሸሻ ጋር ደግሞ በሰሜን ውስጥ ላሉ ተጨባጭ ሁኔታ የእስራኤል ሕዝብ አሁን አብዛኛው ወደ ስራ ገበታው ተመልሷል፣ ወደ ዕለት ዕለት ኑሮ ተመልሷል። ነገር ግን አሁንም ቢሆን በሰሜን አካባቢ ጦርነቱ ተከተለ ነው። በሰሜን አካባቢ ያለው ሕዝብ አስፈላጊውን ጥንቃቄ እንዲያደርግ ደጋግሞ እየተነገሩ ነው። ጦርነቱ ቀጥሏል። ኪሪያት ሽሞኔ አሁን አንድ ማነጋገር ከመጀመሪያ በፊት በኪሪያት ሽሞኔ አካባቢ ተኩስ ተከፍቶ ነበር ማለት ሚሳኤል ተኩሶ ነበር 9 ጊዜ ዛሬ 9 ጊዜ ያህል ቢያንስ 9 ጊዜ ያህል የአደጋ ጊዜ መከላከያ ቦታዎች ህዝቡ እንዲገባ ተገዶ ነበር በሰሜኑ ሀገራችን ክፍል። በአንጻሩ ደግሞ እስራኤል ከትላንትና ወደ ሌሊት ባልታሰበ ሁኔታ በ10 ደቂቃ ውስጥ ብዛት ያላቸውን ከ100 በላይ የሚጠጉትን የሂዝበላን ኮማንደሮች ደምስሳለች ባልታሰበ ሁኔታ። እንግዲህ የጦርነቱ እረፍት ማለት የእስራኤል መከላከያ የጦር አውሮፕላኖችን ቦታቸውን እንዲቀይሩ አድርጓቸዋል ማለት ነው። አዎ ፋሲል፣ አቶ ሽሎሞ መስመር ላይ ያሉ መሰለኝ። ጤና ይስጥልኝ በድጋሚ አቶ ሽሎሞ። ጤና ይስጥልን አይቸው። ጤና ይስጥልኝ ፋሲል። እንደገና የቴክኒካል ችግር ስለነበረ ነው እና እንትን ያልኩት። አይውላችሁ አቶ አይታቸው እየገባ እየረበሸን መሰለኝ ባልሳሳት። ሰላም ጤና ይስጥልኝ። እሺ አቶ ሽሎሞ ይቀጥሉ። ይኸውልህ በመጀመሪያ ደረጃ ይህን ጦርነት በተመለከተ እኔ ከአቶ ፋሲል ከተናገረው ላይ ሀሳብ ነው ያለኝ። እንደምገምተውና እንደማስበው ከሆነ መጀመሪያ የኛ ወታደሮች ፓይለቶች ያደረጉት ተጋድሎ ያደረጉት የሰሩት ስራ በወታደራዊ እይታ ማንም ሊስተካከል አይችልም። ጀግንነታቸውና ያደረጉት ማንም አይነት ሰው የማያደርገው ነው። በዚህ ላይ ሁላችንም በእውነት ክብር መስጠት አለብን። ይሄ ነው። አሁን ሁለተኛ ከእንግዲህ በኋላ ጦርነቱ አይታደስም፣ በምንም ታምር አይታደስም። ጦርነቱ ይታደሳል ብሎ የሚያስብ ሰው ካለ ናኢቭ ነው። ትራምፕ ጦርነቱን አያድሱትም። እኔ ይቅርታ ላቋርጥህ እንጂ ለምን አሁን ዘለ ውሳኔ ላይ መድረስ ትችላለህ? አይ አንድ ነገረኛ የራስን ሀሳብ ስለተመረከ እኔም እንደዛ ነው የኔ ሀሳቤ ነው። ኦኬ ትራምፕ ጦርነቱን አይፈልጉትም። ትራምፕ በበኩላቸው ጨርሰዋል።
ይህ ጦርነት የኢኮኖሚ ኬውስ በተለይ ቤንዚንን በተመለከተ አመጣባቸዋል። አቶ ፋሲል አታ ራስ ታውቃለህ፣ ይህን ጦርነት የአሜሪካ ህብረተሰብ ደጋፊ አይደለም። በተለይ የዲሞክራቲዎች እንኳን ምንጊዜም ተቀናቃኞች ናቸው። ከሪፐብሊካን ፓርቲ ውስጥ ከ60% በላይ ጦርነቱን የሚቃወም አካል ነውና ትራምፕ በእርግጥ እስራኤልን ወዳጅ ናቸው። የእስራኤል ወዳጅነታቸው ሊወሰን ሊነፈግባቸው አይችልም። ኢራን ያላቸው ጥላቻ ያም ሊወሰድባቸው አይችልም። ውሳኔ የወሰኑትን ጦርነቱን ደግሞ እሳቸው በራሳቸው እይታ እንጂ እንዲያውም ከዛው ከካሜኒያቸው ሁሉ ተቃዋሚ እያለ ነው ጦርነቱ እንዲከፈት ያደረጉት። ያ ማለት ኢራን በከፍተኛ ደረጃ ተመትታለች። መሪዎቻቸው በሁሉ ተወግደዋል። ደካማ ሆናለች። የሚሳኤል ማቅረቢያ ወይም ማመርቻ ቦታዎቻቸው ሁሉ ተጎድተዋል። በብዙ ሁኔታ የኛ ወታደርና የአሜሪካ ወታደር በኢራን ላይ ከፍተኛ እርምጃ ወስደዋል። ችግሩ ምንድነው? ስራቸውን ሳያጠናቅቁ ጦርነቱ ቆሟል። በተለይ እኔ 4 ነጥቦችን ማስቀመጥ ፈልጋለሁ። የኛ መንግስትን ቀይ መስመር ላይ ያስቀመጣቸው ማለት ነው። አንደኛ 430 ኪሎ ግራም የኒውክሌር ቦምብ ማመርቻ ኪሎግራም የሚባሉት ኦራኒየም ይባላል። ያን ኦራኒየም ከኢራኖች እጅ ከሆነና በአንድ ወር ውስጥና በ2 ወር ውስጥ የኒውክሌር ቦምብ መጫን ይችላሉ። ያን የት ቦታ እንዳለ አይታወቅም። ያን እቃ ነገር አልወጣም። እስራኤል እንደ ቀይ መስመር አድርጋ አንዱን ጦርነቱን የከፈተችበት ምክንያት ይሄ ነው። ሁለተኛ ደግሞ የባሊስቲክ እና ተምዘግዛጊ መሳሪያዎቻችን ከኛ ሀገርም ከ7 ጎረቤት ሀገሮችም ሲተኩሱ የነበሩት ያ መሳሪያቸው እንዳለው መረጃ ከሆነ 30 እስከ 40% ብቻ ነው የተጎዳ። ከዛ በላይ ያለው አልተጎዳም። ምክንያቱም ጦርነቱ እስከ መጨረሻው ሳይሄድ ስላቆመ ማለት ነው። ይሄ አለ ለኛ በጣም አደገኛ ነው። ለጎረቤት ሀገሮቻቸው በጣም አደገኛ ነው። ሶስተኛ ደግሞ ኢራን አካባቢውን ለምሳሌ ፕሮክሲስ ምናቸው ሂዝቦላን፣ ሁቲዎችን፣ ከኢራቅ ያሉትን የነሱን ደጋፊዎች በሙሉ ከማስታጠቅ ወደ ኋላ ሆናለሁ ብላ ገና እስካሁን ድረስ አልፈረመችም። አራተኛ እና ትልቁ ነገር ደግሞ ሁርሙዝ የሚባለውን ቦታ ያነ የዛ አካባቢ ቀጠናዎች መርከቦች እየጫኑ የሚሄዱበትን ቤንዚን የሚጭኑበትን የነበረው ስታቱስ ኳ እንኳን ቀይረው ዛሬ ሲጀመር ዘግተውታል። ሁለተኛ አሁን በስምምነቱ መሰረት ለምሳሌ ሊከፍቱ ነበር ስምምነቱ፣ ያም አሁን እንደተዘጋ ነው ያለው። ስለዚህ ኢራን የተጎዳሽ ቢሆንም በተለይ ከጎረቤት ሀገሮቿ ላይ እያስጎነጨፈች ስለሆነ አሁን በዓለም አቀፍ ደረጃ ኢራን የሁለቱ ጠንካራ ወታደሮችን መኖሯን ነው የሚያሳየው። ልክ ሐማስ እንዳደረገው ማለት ነው። ሐማስ ምንድነው ያደረገው? አዛ ውስጥ ሲያደርጉ የነበረው ትግላቸው የተጠለፉትን ወገኖቻችን ወስደው ሐማስ እንደ ሐማስ መኖር ነው የፈለገው። ሐማስ እንደ ሐማስ እንዲኖር ፈልጎ ከዛ ሐማስ እስካለ ድረስ እንደገና ተመልሶ 30,000 ወታደሮችን አቋቁሟል። ኢራን ውስጥ ያለው ሂደት እንዴት ነው? ቢጎዱም ያ አገዛዝ የፈለገው ይሄ የእስላም አገዛዝ ሳይወድቅ ስለቀረ የኛ መሪዎች ሊወድቅ ነው፣ ህዝቡን ልናነሳሳው ነው እሱን ብለው ሲናገሩ ከቆዩ በኋላ አሁን ተመልሰው ጭራሽ አገዛዙን ለመገርሰስ የነበረው ዓላማ ከወታደራዊ ዓላማ አይደለም ሲሉ ሁሉ እየተናገሩ ነው ያሉት። ስለዚህ አሁን ባለንበት ሁኔታ ብዙ ጊዜ አንድ ጦርነት ልጨርስ አቶ ፋሲል፣ አንድ ጦርነት የወታደሩ አካል ምን አይነት ውጊያ ያደርጋል? ሄሮዊ የሆነ ውጊያ የኛ ወታደሮች አድርገዋል። ያደረጉበት የተጋደሉበት የተዋደቁበት በጣም የሚገርም ነው። ከዛ ቦታ ግን መጨረሻ ላይ አቆሙ በሚባልበት ጊዜ አሁን እንደተባለው አቆመዋል። ግን ያን ውጤት ወደ ዲፕሎማሲ ውጤት ይተረጎማል ወይ ነው። ስለዚህ አሁን እነዚህ ነገሮች ስምምነት ካልደረሱ ተመልሰው እንደገና ጦርነቱ ይመጣሉ የሚባል ተመልሶ ትራምፕ ጦርነቱን አይከፍትም። እኛ ከዚህ ቀጠና ካለው ሁኔታ እንደቀረንን ያለነው አንድ ጥሩነቱ ለኛ ማለት የምንችለው ምንድን ነው? የኛ መንግስት ያደረገ የወሰደው አቋም በተለይ ሂዝቦላን በተመለከተ የሂዝቦላ የጦርነቱ የማቆሙ አካል አለመሆኑ ምናልባት ሰሜን አካባቢ ለሚኖሩ እስራኤል ዜጎች ተስፋ ነው ማለት ይችላል። ያም የኛ መንግስት ከቀጠለበት ነው። ግን
የአሜሪካ ምክትል ፕሬዚደንት ያለው ነገር አለ። በርግጥ ከስምምነቱ ውጭ የለም፣ ግን እስራኤል ጉዳዩን የምናደርገውን ድርድር በመስማማት እጇን ትንሽ ከመደብደብ እንድትቆጠብ የሚል አነጋገር ሁሉ ተናግረዋል። እና ነገሩ በጣም ውስብስብ ነው። 100% ግን የት ላይ ደረስን ብለን እኛ የምናምነው ከ2 ሳምንት በኋላ ነው። የኔ ግምት ግን ተመልሰን ወደ ጦርነቱ አንሄድም። የሚደረገው ስምምነት ደግሞ 50% ሊሆን ይችላል። ግን እስራኤል የቀይ መስመሯ ሊሆን የሚችለው በተለይ ኡራኒየሙን ካልወጣ ያ ማለት ከግማሽ ዓመት በኋላ ተመልሰን ወደ ጦርነት እንሄዳለን። ያ ማለት ኢራኖች የኒውክሌር ቦምብ ለመሸከም ያላቸው አቅም እንደገና ራሳቸውን አገግሞ የመነሳት ሁኔታ በጣም ከፍ ያለ ስለሆነ በጣም ከባድ ነው። ያን አውጥተውት ቢሆኑ ኑሮ ግን በልዩ ኃይል ወይም አሜሪካኖች እስራኤል ካንድ ላይ ተባብለው ያንን ካወጡ በኋላ ስምምነት ቢያደርጉ ግን እኔ ብራቮ እያልኩ አንጨበጭብላቸው ነበር። አቦስሎ እንግዲህ እንደዚህ እናድርግ። ከኔ በኋላ በአቶ መኮንን በኮሎኔል መኮንን ጊዜ በሩቤንም ጊዜ ስለሚኖር ጊዜ ስጠኝና በተቻለ መጠን ለተመልካቾቻችን ግልጽ ማድረግ እንፈልገዋለን። ከመለያየታችን በፊት እኔ እናንተ የምንስማማቸው አንዳንድ ነጥቦች አሉ። አንዱ ነጥብ የሊባኖስን ተጨባጭ ሁኔታ በማስመልከት ነው። አንዱ ነጥብ አሁን ያለውን ተጨባጭ ሁኔታ። ሁለተኛው ነጥብ የኒውክሌር የጦር መሳሪያው በማስመልከት ነው። የኒውክሌር የጦር መሳሪያው መጨረሻ ብሎ ማለትም መሳሪያው ሳይሆን ኡራኒየሙ የተዘጋጀው ኡራኒየም ከኢራን ካልወጣ ወደ አሜሪካ ካልተላለፈ ጦርነቱ አልሳካ ማለት ይቻላል። ይህን መናገር ይቻላል። ግን ያሁን በከፍተኛ ድርድር ላይ የሚገኘው ሁኔታ ነው። ከነገ ጀምሮ በአሜሪካ ካቢኔ ውስጥ አልደገፏቸውም። ከሪፐብሊካን ፓርቲ 60% ብቻ ነው ድጋፍ ያለው ያልከውን ይሄ ትክክል አይደለም። ክቡራትና ክቡራን ተመልካቾቻችን ከዘገባው ተመልሰናል። አሁን ቀጥታ የረሆቦት ነዋሪ የሆኑት አቶ መላኩ ሰለሞን ጋር ውይይት ይኖረናል። ጤና ይስጥልኝ አቶ መላኩ። ጤና ይስጥልኝ አቶ ተስፋዬ፣ ጋዜጠኛ ተስፋዬ፣ እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ያለንበት የፋሲካ በዓል ነው። እንኳን ለፋሲካ በዓል በሰላም አደረሳችሁ እላለሁ። ለሁሉም አጠቃላይ ለእስራኤል ሀገር በሙሉ እንኳን ለፋሲካ በዓል አደረሰን። እኔም ደግሞ በዚህ አጋጣሚ አጠቃላይ በእስራኤል ሀገር ለሚገኙ በሙሉ ማህበረ እስራኤል እንኳን የፋሲካ በዓል አደረሳችሁ እላለሁ። አሜን አሜን። ከጎኔ ሻለቃ ይቸው አለ። ጤና ይስጥልኝ ሻለቃ። አስሊ በድጋሚ ተስፋዬ። ጤና ይስጥልኝ መላኩ ሰለሞን፣ እንዴት ነህ? ሻለቃ ይቸው እንደምን ነህ? ደህና ናችሁ? ደህና ነን እግዚአብሔር ይስጥልን፣ እናመሰግናለን። በእውነት ከመናገር በፊት እኔ መናገር የምፈልገው ነገር ረሆቦት ከተማ በእውነት በተለይ በአደጋ መከላከያ መጠለያ ክፍል በተለይ በጋራ የምንጠቀምት ሚቅላጥ የሚባሉትን ቦታ በማጽዳት በማዘጋጀት በመጠገን ተወጥሮ ይዟል። ሰሞኑን በቅርብ ስላየው ነው መጥቼ ነበር። ወደዛ አካባቢም ተመልክቻለሁ። ሰዎች ሲያመሰግኑን ሰምቻለሁ። ሌሎችም ያንተን ፈለግ ያንተን ሁኔታ አይተው እንዲቀጥሉ እንዲሰሩና አንተንም በዚሁ አጋጣሚ ላመሰግን እወዳለሁ። በመጀመሪያ አመሰግናለሁ ሻለቃ አይቸው ባየህ፣ የደጀን ጦር ዕዝ በአማርኛ ቃል አቀባይ። እኛ አጠቃላይ ለእኛ ህብረተሰብ በሙሉ በመጀመሪያ ደረጃ እንኳን የፋሲካ በዓል አደረሳችሁ እያልኩ የምናገረው በአሁኑ ሰዓት አጠቃላይ እስራኤል ሀገር ለሚገኙ ኢትዮጵያ ይሁዶችና ኢትዮጵያውያን ነው። እኛ ያለነው እንደምታውቁት በጦርነት ነው። ይህ ጦርነት ደግሞ ብዙ ጊዜ ያስቆጥረዋል። ባለፈው ታውቃላችሁ በ10 ቀን በሆነው ጦርነት 2 ዓመት አስቆጥረናል። ያዛው ጦርነት እና የኢራኑ ጦርነት የሊባኑ ጦርነት አንድ አይደለም። በዛን ጊዜ ትዝ ይላችሁ ከሆነ 2 ዓመት ስንቀመጥ 24 ሰዓት አገልግለናል ለህብረተሰባችን። 12 ቀን ግን የኢራኑ ጦርነት የነበረው ታውቃላችሁ በጣም ከባድ የሆነ ጦርነት ሚሳይሉ በተለያዩ ቦታዎች ተልኮ በእኛ በተለይ በረሆቦት በጣም ይሄ አጠቃላይ ፋኩልታ የሚባለው የእውቀት የምርምር የሚደረግበትን ያንን ለማውደድ ነው ነበር። አልተሳካላቸውም እና ይህን ነገር በሙሉ አልፈነዋል። አሁን ደግሞ በአሁኑ ሰዓት ያለ ነው አይታችኋል። አዛ 2 ዓመት ከፈጀ ጦርነት የኢራን ጦርነት አሁን በቀደመ ከትናንት ወዲያ
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተናገረው አለ 3 ሳምንት ይፈጃል 2 ሳምንት ይፈጃል ብሏል። እኔ ይህን ነገር አልቀበለውም። እነሱ ያጠራቀሙት የ67 ዓመት የገነቡት መሳሪያ በ3 ሳምንት ይጠናቀቃል ብዬ አላምንም። ገና ይቀጥላል እና ለእኛ ህብረተሰብ ማስተላለፍ እንፈልገው ምንድን ነው በአሁኑ ሰዓት ሁሉም መገንዘብ ያለበት እኛ ኢትዮጵያውያኖች ማወቅ ያለብን ድብቆሽን ነገር ተውት። አጠቃላይ ከቢንያናችን ማለትም ከፎቃችን ስር ያለው ነገር በሙሉ ማስወገድ አለብን። ከዛ ውስጥ ያለው ምንድን ነው አይቸው በእውነት በጣም ያሳዝናል። ባክቡኩ፣ ቢራው፣ ጋዙ ወይም ደግሞ በመፈራራት የእኛ አብራክ ልጆቻችን እዛ ተቀምጠውበት ያሉ ብደውልሳ በፈታተሳ ልጆችን እከሌ ቢገላቸውሳ እኔ ነገ ጠዋት ደግሞ ለህብረተሰቤ ምንም ችግር የለብኝም። ይህን ድብብቆሽ ኑሮ እንተው። በስራ ሀገር ያላችሁ ኢትዮጵያውያኖች በሙሉ ስሙኝ፣ አዳምጡኝ። ይሄ ንቅላጥ ማለት ይመጠልያ ነው። በአሁኑ ሰዓት እኛ ያለነው ጦርነት ነው፣ ነፍስ አድን ነው። ያንን ነገር ተናገሩ፣ አውጡት። ከጎናችሁ ነን። እንደ ረሆቦት ከተማ እኔ አሁን ተናገርከው ሻለቃይቸው ሁሉም እንደምታውቁት እድሜ ልኬን ከ34 ዓመት በላይ የማገለግል ሰው ነኝ። እኔ ለራሴ አድርጌ ማለት አልፈልግም። ህብረተሰቡ ያውቃል። ግን እውነቱን እንነጋገር፣ ሌላውን ተውት። በአሁኑ ሰዓት ያለነው ጦርነት ስለሆነ ከነፍስ አድን ከታች ያለው ከቢንያን ፉቅ ያለው በሙሉ እቃውን አውጡ። ከዚህ ረሆቦት ደግሞ የምሰራው ብቻዬን አይደለሁም። የከተማው ከንቲባ ሮሻይሩ ማለትም የከተማው ከንቲባ ማታንዲል ይባላል። አዎ ምክትል ከንቲባው ዳኒ መርሻ የኛ አብራክ ነው። ከዛ ደግሞ የረሆቦት ከተማ ማለትም የፖሊስ አዛዥና መርካብ የሚባለው የክፍለ ሀገሩ በሙሉ ከነሱ ጋር ነው የምሰራው። ከዛ ደግሞ አሉ ደግሞ ኃላፊዎች አሉ በሙሉ ከነሱ ጋር ነው የምሰራው። ይህ ብቻ አይደለም። አይቸው አንተ ያየኸው የፎቁን ግር አይደለም አንተ ብቻ ያየኸው ብዙ ችግሮች አሉ። ቢንያኖች ይፈነዳሉ። ለምሳሌ የውሃ ቧንቧ የቆሻሻ ቧንቧ ይፈነዳሉ። ልጆች ይዞራሉ ማታ። ይህን ነገር በሙሉ እየዞርነ ሳንፈራ ሁሉንም እያሳተፍነ ይህ ነገር በረሆቦት ለውጥ አለ። በሌሎቹ ሀገሮችም እንደዚህ ነገር አድርጉ ነው የምለው። እውነት ነው። ይሄን ነው ዋናው ትልቁም ለሌሎችም ተምሳሌ ትሆናለህ ብያልኩት። በሌሎች ከተሞችም አሉ ብዙ ሰዎች አሉ ለኛ ሰው ወደኔ የሚደውሉልኝ አሉ። ልክ እንደናንተ ቀደም ሲል እናንተ አሁን በቪዲዮም ልከኋላ አይተናል። ያን የጋራ መከላከያ መጠለያ ክፍሉን እንደ ግል ቤት አድርገው እዛው ቴሌቪዥን፣ እዛው ሶፋ፣ እዛው አልጋ፣ እዛው የተለያዩ መጠጦች ሁሉ አንድ ቤት ውስጥ የሚኖር ነገር አስቀምጠው የሚጠቀሙ በሌሎች ቦታዎች በሌሎች ከተሞችም አሉ። ግን የኛ ሰው አቅም አነሳቸው። ኃላፊነት ለተባሉ ዘላ አካባቢ ሄዱ ቢናገሩ ስም መጥቀስ አያስፈልግም። እዚህ ላይ ግን ለነማን እንደሆነ በተለይ 3 ከተማዎች አሉ። እያንዳንዳቸውን ኃላፊነት የሚባሉትን ተወካዮችን አናግሬ ያለው እስካሁን መፍትሄ አልተሰጠምና እባካችሁ ሌሎችም እንደነ መላኩ ሰለሞን ተምሳሌት ሆናችሁ እናንተም ኃላፊነታችሁን ተወጡ። የቻላችሁትን ያህል ማህበረሰባችን እርዱ። የአደጋ መከላከያ መጠለያ ክፍል አጥተው እየተሰቃዩ ይገኛሉና እንደ በእውነት እኔም በዚህ ጥሪ አብሬ ለማስተጋባት ስለፈለኩ ነው ወንድሜ። እዚህ ላይ አቶ መላኩ እኔ መጠየቅ የምፈልገው ብዙውን ጊዜ የከተማ ከንቲባዎች የመጠለያን ቦታ ባስመለከተ ከጦርነት በፊት አንዳንድ ግምገማ ይወሰዳል። በምን አይነት ደረጃ ነው ያሉት፣ ሁኔታውስ እንዴት ነው የሚል ሁኔታዎች ይታያሉ። እኛ ባለንበትም አካባቢ ከጦርነቱ በፊት ነው ነገሮች የተስተካከሉት። ይሄ ነገር እንደ ትምህርት የሚሆነው ለሌላ ከተሞችም እንደ ትምህርት እንደ መልእክት የሚወስኑት ካለ ለወደፊት ምን መደረግ አለበት፣ ጦርነት ከመምጣቱ በፊት ምን አይነት ቀድሞ ዝግጅት መደረግ አለበት ብለው ያስባሉ? በጣም አመሰግናለሁ አቶ ተስፋዬ። አንድ ነገሩ ከዚህ ሀገር የኛ የኢትዮጵያውያኖች በመጀመሪያ ደረጃ ከፎቅ ስንቀመጥ ባድ ባይት የሚባል አለ። ማለትም የፎቁ ኃላፊ ሰው መመረጥ አለበት። ያን የፎቅ ኃላፊ ምንድነው መሰለህ ፎቁ ጽዳት እንዲኖረው አሁን እንዳልከው ይህ መከላከያው ጽዳት እንዲኖረው ይህ ነው መደረግ አለበት። ብዙ ጊዜ እኛ እንዲህ አደረጉና ፈረንጆች ጎዱና ፈረንጆች እንዲያደርጉና ፈረንጆች አይደለም በሽታው ያለ በአሁኑ ሰዓት እውነቱን ነጋገርና ፈፍተው ከኛ ችግሩ ያለ ከኛ ነው።
መከራ ያለህኛ ነው ሁሉ ነገር ያለህኛ ነው ከኢትዮጵያ ልጅ ነው እኔ የምናገረው ግልጽ በግልጽ ነው የምናገረው እነሱ ቀድሞ የዛሬ 95 ዓመተ ምህረት ምሳሌ ሻለቃቸው አዳምጥ በ95 ዓመተ ምህረት ቅራት ሞሼ ስንገባኛ ፈረንጆች በሙሉ የዶታ ምዛህ ማለትም ከሞሮኮ የመጡ ኢራቂዎች ሞሮኮዎች ሰሜኖች እዛ መጀመሪያ ሩሲዮች ነበሩ ጥለውና ሄዱ ቅራት ሞሼ ቤተሰቤር ሀደር የሚባል ነበር ያንን ጥለው ሄዱ ጥለውት ሄዱ ምንድነው መሰለህ ጥቁሮች መጡ ነው ግን እነሱ እንደኛ ጥቁሮች ናቸው ጥለውት ሄዱ ግናኛ ከዛ ምንድነው ያደረግነው የዛን ጊዜ በ95 ዓመተ ምህረት ካተ አዲሱ መሰለ ጋራ 96ም የሱ አማካሪ ሆነ ሰርቻለሁ የቅራት ሞሸን ሁኔታ ከዛን ጊዜ ጀምሮ የተገነዘብኩት እንደገና በክነሴት ውይይት ሆኖ ከዛ ጥለውና ስለሄዱ 8 ቤት ሰፌር በማለትም 8 ትምህርት ቤቶች ረሃቦት ካሉት አብረው እንዲማሩ እንዲቀላቀሉ ሆነ የኛ ልጆች ኋላ ግን እኛ ያየነው ምንድን መሰለህ አዋቂዎች እንትን አለና እኛ ራሳችን ዕውቀቱ ከኛ ነው ያለው ኃይሉ ከኛ ነው ያለው ለምን እነዚህ ልጆቻችን ከዚህ ቦታ አይማሩም ትምህርት ቤት የሌለው ሐኪም ቤት የሌለው አካባቢ ሊሆን አይችልም ብለን ከአሜሪካ ሁሉን ይሄጃለሁኝ ሃርለም የሚባለው ቦታ ጥቁሮችና ነጮች ምን አይነት ዘረኝነት እንደነበረ ያንን ቦታ ይሄጃ አይቻለሁ ከዛ በኋላ ቤተሰፌር ሀደርም የሚባለው ወይም ቤተሰፌር ትምህርት ቤት የሚባለው ተመልሶ የኔ ልጆች ከዛ ተምሮ 3 ወንዶች ልጆች አሉኝ አንዱ አያ ሎሄማ ማጋብ ነበር አሁን ጨርሷል ሁለተኛ ሆዷል ሶስተኛው ደግሞ አለ እና ያንን ትምህርት ቤት መልሰናል ይሄን መልሰው ለምንድን ነው እኛ ራሳችን ማክበር አለብን እኛ ራሳችን መወያየት አለብን አሁን እዚህ ብዙ ጊዜ አሁን ፈረንጅ የለም ጥሎት ሄዷል ምሳሌ አሁን ቀደም ሻለቃቸው ተናገርከው አለ ፈረንጆች ጥለው ሄደዋል ግን ፈረንጆች ዘው መጥተው የፈረንጆች ልጆች ምንጎታቸው የኔ ልጅ ያንተ ልጅ ትልቁ ሰው ደግሞ እዛ አካባቢ ተቀምጦ አውጦ ተቀምጦ ልጅን ምን አንድ ነገር እንዳይሆኑ መላኩ ሰለሞን አንድ ነገር እንዳያደርጉ መላኩ ሰለሞን ማንንም አይተካውም ይሄ የውደት ነገር ነው ነገ ጧት ደግሞ በሞት ደግሞ ለወገኔ ነው የምሞተው ስለዚህ ድብብቆሹን ኑሮ እንተው ጦርነት ነው ያለነው ቅድም አቶ ተስፋዬ ከተናገርከው ይሄ ዓለም መዘጋጀት ነው መከራውን እንቀንሰው ደስታውን እንቀንሰው ሀያደግ ከማረድ 3 ከብት ከማረድ ባህሉን ከማብዛት 3 ቀን በምናደርገው ድግስ ቀንሰን ይህን ነገር እንጠብቅ የፎቃችን ስር አጠቃላይ የህብረተሰቡ መጠቀሚያ ነብስ አድን ነው ንጹህ ሆኖ መቀመጥ ያለበት እኔም ለራሴ ካለ ከፎቄ ብዙ ነገር አልፌያለሁ ማናገረው ነገር አለና በእስራኤል ሀገር ያላችሁ ወገኖች የምትሰሙ ከሆነ ይህን ነገር ማድረግ አለባችሁ አዋቂዎች የምትሉት በሙሉ የመንግስት አዋቂ ነን ብዙ አዋቂዎች አሉ በፌስቡክ የምትናገሩ በቲክቶክ የምትናገሩ ነገር አለ ግን ወጣታችሁ ከሸታ ቀረቡ ማለትም ከአካባቢው ህዝብ ጋራ ተገናኙ የአካባቢውን ህዝብ የአካባቢውን ችግር የአካባቢውን ቁስል የአካባቢውን ህመም የአካባቢውን ሁሉ ነገር ወቁ እኛ እኮ ከህፃኑ ጋር አብረን የምናድር ከትልቁ ከቄሱ ከዳቲው ከሁሉ ጋር ነው የምናድረው እኛ ይህን ለውጥ ያመጣ ነው በዚህ ነውና ሻለቃቸው አቶ መላኩ ሰለሞን በእውነት ትልቅ ትምህርት ያዘለ መልእክት ነው ለጠቅላላ ህብረተሰባችን ለሮሆቦት ነዋሪዎች ብቻ ሳይሆን ለሁሉም ነው ይሄ መልእክት እርግጠኛ ነኝ ቀጥታ በየቤቱ ይደርሳል ብያምናለሁ በእውነት ስለነበረን ቆይታ በጣም እናመሰግናለን መልካም የፋሲካ በዓል በድጋሚ ለምትሰሩት ስራ እናመሰግናለን ለህብረተሰባችን አመሰግናለሁ እንግዲህ መስመር ላይ ቀጥታ የዛሬው እንግዳችን እንግዳ ሳይሆን የቤት እንግዲህ ባልደረባ ማለት ይቻላል ኮሎኔል መኮንን ተስፋ መስመር ላይ ይገኛሉ ጤና ይስጥልኝ ኮሎኔል መኮንን ተስፋ ጤና ይስጥልኝ እንግዲህ ያለንበት ሰዓት በእውነት የፋሲካ በዓልን ባስመለከተ ሙአሊም ለሲምኻ አመት በዓሉ እንዴት እያለፈ ነው ኮሎኔል አመት ባሉ ከሞላ ጎደል ሁሉም ሸር ጎድ እያለ ባለው አቅም እስከነ ጉድለቱ በዛ ያለው ቤተሰቦች ሳይገናኙ በየቤቱ እያከበረው ነው አልፎ አልፎም እንደምታየው በተለይ በሰሜን ሀገራችን ላይ ሮኬቶችና ሚሳይሎች ይተኮሳሉ
ከመካከለኛው ሀገራችን ላይም በደቡብም በኢላትም እየተተኮሰ ነው። ህብረተሰቡ ከሞላ ጎደል የደጀን እዝ የሚለውን ከሞላ ጎደል እየፈጸመ ነው። አልፎ አልፎ አንዳንድ ተፈንጣሪ ሮኬቶች በቴል አቪቭ፣ በፔታህ ትቅቫም፣ በብኔ ብራክ፣ በግቫታይም፣ ራማት ጋን በተለያዩ ከተማዎች ወድቀው ቁስ ላይ ትንሽ ጉዳት አድርሰዋል። ተመስገን በዚህን ሳምንት ምንም ያህል በሰው ህይወት ያሳለፈ ሚሳኤል ከኢራንም ወይም ከሂዝባላም አልነበረም። ጠላቶቻችን ሂዝባላም ይሁን ኢራን በተለየ ሁኔታ ተመካክረው የሚተኩሱ ይመስላል። ተመካክረው የምልህ ለምሳሌ የሚመካከሩበት ምክንያት የመከላከያ ተቋማችን ለመፈተን ነው። ግን ተመስገን ጌታዬ እስራኤል ሀገር ከሞላ ጎደል በዝግጅት ስለነበረ የተቋቋሙት መስሎ ይታያል። ዛሬ ወይም ትላንትና ማታ መሰለኝ ዛሬ ጠዋት ይሁን ሁቲዎችም እንደዚሁ በየመን በኩል ተኩሰው በደቡብ በኩል ምንም ያህል ጉዳት አልደረሰም። በዚህ ሰዓት ነው የምንገኘው። የጦርነት እንደምታየው እየቀጠለ ነው። ትራምፕ ዛሬ ወይም ነገ መጨረሻ ቀን ድርድሩ መቀበል አለባቸው የሚሉ መስፈርቶችን አስቀምጠዋል። ዞሮ ትራምፕ የሚወስኑት ነው የሚሆነው። ትራምፕ ጦርነቱን ከቀጠሉ እንደሚመስለኝ ከሆነ ለመከላከያና ለእስራኤል ሀገር መንግስት ግን ለ3 ሳምንት ያህል ዝግጅት መውሰድ አለባቸው የሚል አባባል ተብለዋል። በኢራን ላይ እንደምታየው በየቀኑ አየር ኃይልና ጥምር የአሜሪካና የእስራኤል አየር ኃይል የተለያዩ ቦታዎችን እየጎዳ ነው። በተለይ መሳሪያ ማምረቻ ቦታዎችና ተጨማሪ ወይም ደጋፊ የምንላቸው እንደ ብረታ ብረት የመሳሰሉ ፋብሪካዎችን እያወደመ ነው። ይቅርታ። በዚህ ድርጊት ላይ በትላንትና የነበረው ትልቅ ውዥንብር አንድ የአሜሪካን ተዋጊ አየር በኢራን ሀገር ላይ ወድቆ ነበር። ሁለቱም ፓይለቶች ወይም አብራሪዎች ኢራን ምድር ላይ ወድቀው ነበር። ከሁለት ቀን በኋላ በእግዚአብሔር ረዳታ ዛሬ ጠዋት ትላንት አብራሪው ሲገኝ ዛሬ ጠዋት ደግሞ ረዳት አብራሪው ትልቅ በተባለ ዘመቻ ልዩ የኮማንዶ አባላት ያሉበት የእስራኤል መረጃ አባላት የእስራኤል መረጃም የሰጠውና የእስራኤል አባላትም ያሉበት ኦፕሬሽን ነበር። ይህ ዘመቻ ሙሉ በሙሉ ተሳክቷል። በዚህ ዘመቻ ላይ ዘርፈ ብዙ ችግሮች ነበሩ። የሄዱት የመጓጓዣ አየሮች ካረፉበት ቦታ መነሳት አልቻሉም። እነሱንም የአሜሪካ አየር ኃይል አውድሟቸዋል ካሉበት ቦታ። ያን ረዳት አየር ኃይሉን ግን ረዳት ፓይለቱን ግን ትልቅ ደረጃ ያለው ነው፣ ኮሎኔል ነው። ይህን ኮሎኔል የአሜሪካ እና የእስራኤል ጥምር ኃይል ወደ ቤተሰቦቹ መልሶ ሕክምና እያገኘ ነው ማለት እችላለሁ። አዎ ይሄ በእውነት ግሩም የሆነና አስገራሚ የሆነ ብለውታል። በዶናልድ ትራምፕም እንግዲህ ይህንን ጀግና ተዋጊ ከኢራን ተራራዎች ለማውጣት ብዙ ጥረት ተደርጓል። ይህንንም አድንቀውታል። ሌላው በእውነት እስራኤል በዚህ ዘመቻ ላይ እንደተሳተፈችና ትክክለኛ መረጃዎችንም እስራኤል እንዳገዘች የሚወጡ መረጃዎች አሉ። ኢራን ይሄንን ይመስላል። ድንገት አሁን ደግሞ ወደ ደቡብ ክፍል ጋዛ ትኩረት እናድርግ ብዬ ነው ኮሎኔል። ባለፈው የወጡ አንዳንድ ዘገባዎች እንደሚያሳዩት ከሆነ ሐማስ በአሁን ሰዓት ግብጽና ቱርክን ያው እንደ ሽምግልና እየጠየቀ ነው። ፕሬዚደንት ትራምፕ ባለፈው የሰጡትን ሀሳብ እቀበላለሁ፣ ትጥቄን እፈታለሁ፣ ሆኖም ግን እስራኤል ጠቅላላ ጋዛን ግዛት ለቃ መውጣት አለባት የሚል አሁንም ያው እዛው የሆነ አዲስ ያልሆነ መረጃዎች እየወጡ ነው። በዚህ ጉዳይ ላይ ምን ያለው ኮሎኔል? በመካከለኛው ምስራቅ አንተ አሸናፊ ከሆንክና እንዴት ነው እያየው ነው
እንግዲህ ሐማስ የወሰደው እንደ ተምሳሌት እንደ ኢራንና እንደ ሂዝባላ ያሉ የቴሮሪስት ቡድኖች እየተቀጠቀጡና ቤታቸው እየፈረሰ ሀገሪቱ እየፈረሰ ነው። ሂዝባላ እየፈረሰ ነው እንደምታየው። ዛሬም ድልድዮቹም በቤሩት ውስጥ ልዩ ልዩ ትልልቅ ተቋማት ሲደበደቡ ውለዋል። ነገም ይቀጥላል፣ ከነገ ወዲያም ይቀጥላል። ድልድዮቹ እየፈረሱ ነው። ትልቅ ጉዳት በሊባኖስ ሀገር ላይ እየደረሰ ነው። ይህ ዞሮ የሚወስደው ሂዝባላ ትጥቁን እንዲፈታና ሌላው ደግሞ ሐማስ አይን እንዴት ነው አፍንጫ ሲመታ አይን ያለቅሳል አይደል? ስለዚህ ይሄን እያየ የትራምፕ ያሉትን 15 ነጥቦች እቀበላለሁ ማለቱ የሚደንቅ አይደለም። ምክንያቱም በአሁኑ ሰዓት የአዛን ሁኔታ የምናየው በሶስተኛ ደረጃ ነው። አንደኛ ደረጃ ጦርነታችን ከኢራን ጋር ነው። ሁለተኛ ከሊባኖስ ጋር ነው። ከሶስተኛ ግን ከያዝነባቸው ቦታዎች ቀምጠን በአዛ ውስጥ ተቀምጠናል። አልፎ አልፎ የሚመጣ ቴሮሪስትን እየተገደለ እየወደመ ነው። ዞሮ ግን ይህ የኢራኑ ሁኔታ ከተቋጨና የሂዝባላው ትጥቅ መፍታት እውን ከሆነ ወደ አዛ መመለሳችን አይቀርም። ሐማስ ግዛቱን መተው አለበት። ሐማስ ትጥቁን መፍታት አለበት። አስቀድሞ በቱርኩና በግብጽ ይሄን ነገር እቀበለዋለሁ ማለቱ ራሱን እያዳነ ይመስለኛል። ዞሮ ግዛቱን ትጥቁን ተፈታ እንደ ስምምነቱ ነው። እንደ ስምምነቱ አዛ የመለሳ የምትገነባበት ደረጃና መከላከያ ቀስ በቀስ የያዛቸውን ቦታዎች እየተወ የሚወጣበት ጊዜና ልክ ከወጣን በኋላ እንደ ይሁዳ ሰማርያ እንደምናደርገው ፈለግንበት ሰዓት ገብተን የቴሮሪስትን መደራጀት ካየን መረጃ ካለ ገብተን የሚያደራጁትንም መሳሪያ የሚያመርቱትንም አውድመን ወይም ለእስር ቤት የምናቀርብበትና ለፍርድ የምናቀርብበት ጊዜ ልክ እንደ አዛ እንደ ይሁዳ በሰማርያ ምድር በአዛም ላይ እንደሚሆን አልጠራጠርም። ሌላው እንግዲህ በሰሜኑ ክፍል በሊባኖስ በአሁኑ ሰዓት የሊባኖስ መንግስት እጅ ያነሳ መስሎ ነው የሚታየው። ካለው ከሂዝባላ ከአሸባሪው ጋር ምንም ያህል አቅም እንደሌለው በብዙ ነገሮች እየታዩ ነው። ሌላው ባለፈው የኢራን አምባሳደር በሊባኖስ ያው ይባረር ከተባለ በኋላ እንደገና መቅረቱ ምን ያህል በእውነት የሊባኖስ መንግስትን እንደገና የበለጠ እንግዲህ ምን ያህል ኃይል እንደሌላቸው የሚያሳይ ነው። ሌላም ፕሮግራም ሌሎች አይነቶች በእውነት በአሁን ሰዓት ሂዝቦላ አሸባሪ ቡድን የዚህ የሊባኖስን መንግስት እስካሁን ድረስ በኃይል የያዘበት ሁኔታ መስሎ የሚታይ መረጃዎች እየወጡ ነው። ይሄ ለእስራኤል ምን ያህል ይጠቅማታል? ማለት እንግዲህ ካሁን ከሂዝቦላ ጋር ያለው ጦርነት ጠቅላላ ሊባኖስ ውስጥ ነው ጦርነቱ ያለው። በእስራኤል በእውነት እንዴት ነው የሚያዩት በጦር ሰራዊቱ? ቀደም ሲል እንዳልኩ ነው። በአሁኑ ሰዓት ብዙ ያልመታናቸው ድልድዮች፣ ብዙ ህንጻዎች የሊባኖስ መንግስት ግዛት የሆኑ በተለይ የሊባኖስን ህዝብ የሚያገለግሉ ተቋማት እየተጎዱ ነው። ከአሁን በፊት የሚጎዳ የነበረው የሂዝባላ ተቋማት ናቸው፣ የሂዝባላ ድልድዮች ናቸው፣ የሂዝባላ ሰፈሮች ነበሩ። ዛሬ ግን መከላከያ ማርሹን ለውጦ በሊባኖስ ሀገር ላይ በቤሩትም ሆነ በተለያዩ ከተማዎች በተለይ በሲዶንና በሱሪያ ደንበር አካባቢ በሚገኙት ከተማዎች ላይ ያው ሚሳኤሎች እየዘነቡ ነው። ይሄም ይቀጥላል። በአንጻሩ የሊባኖስ መንግስት ምንም እንኳን ድክመነቱን ያሳየ እንጂ የሊባኖስ ህዝብ ግን ጠንካራነቱን እያሳየ ነው። እኛ ሂዝባላን አንፈልግም፣ ሂዝባላ ምንም አይነት ጥቅም አላመጣልንም፣ የ30 ዓመት እንዴት ነው ሀገር መፍረስ ያመጣብን የቴህራንን ወይም የኢራንን ዓላማ ለመፈጸም ኢራንን ወደኋላ ሊባኖስን ወደኋላ የወሰዳት ድርጅት ሀገር ለቆ መውጣት አለበት፣ ከእስራኤል ጋርም ሰላም መፍጠር አለብን እያሉ ንጹሐኑ ህዝብ በተለይ ክርስቲያኑ እየጮኸና የአቤቱታ እያገባ ነው።